የቀድሞው ጠቅላይ ኤታማዦር ሹም ጄኔራል ሳሞራ ዩኑስ በሰሜን ኢትዮጵያ ስለታሰበው ጦርነት ቁልፍ መረጃን አውጥተዋል። በካይሮ የተፈረመው የባህር ስምምነት ግብጽ የሚገኙት አዛውንቱ ፕሬዝዳንት ኢሳያስ አፈወርቂ የፈረሙትን ስምምነት እንመለከታለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሰሜን ወሎ ላይ ማንም አያስቆመንም ሲሉ ተደምጠዋል። በትግራይ ክልል አስገዳጅ ወታደራዊ ምልመላና በሚዲያ ላይ ጠንካራ ቅጣት የሚጥል ረቂቅ ሕግ መቅረቡ አነጋጋሪ ሆኗል። ሌላኛው ርዕሰ ጉዳያችን ይሆናል። እንደዚሁም የኢራን ጦር ወደ ቀይ ባህር ሊጠጋ መሆኑ ተሰምቷል። ሚስጥራዊ ጄኔራል ይፋ ያደረጉትን መረጃም እንመለከታለን። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? የሰዓቱ ዜናችን ነው ተጀመረ። ቀደም ሲል ያነሳናቸውን አበይት ነጥቦችን በዝርዝር እንደሚከተለው እናጋራችኋለን። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የቀድሞው የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ ዩኑስ በሰሜን ኢትዮጵያ ስለታሰበው ጦርነት ቁልፍ መረጃ አውጥተዋል። ጄኔራል ሳሞራ የህወሓት ጽንፈኛ ቡድን መንግስት ከምርጫ በኋላ ጦርነት ይከፍትብናል በሚል የሐሰት ፕሮፓጋንዳ ወጣቶችን በግድ እያፈሰ ነው ብለዋል። ቡድኑም በትግራይ ክልል የተቋቋመውን ጊዜያዊ አስተዳደርን አፍርሶ የራሴ አስተዳደርን አዋቅሬያለሁ የሚለውን አካሄድ የተቃወሙት ጄኔራል ሳሞራ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቀዋል። ጄኔራል ሳሞራ የትግራይ ክልልን ወቅታዊ ሁኔታ አስመልክተው ለአዲስ ዘመን ጋዜጣ እንደገለጹት ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት ነው ብለዋል። የወጣቶችን አፈሳ ለመክታት ተወላጆች ተደራጅተው ሊቃወሙና ልጆቻችንን አንሰጥም ሊሉ ይገባል ሲሉም አንስተዋል። ቡድኑም በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶና የፕሪቶሪያውን የሰላም ስምምነት ጥሶ የራሴን አስተዳደር አዋቅሬያለሁ የሚለው አካሄድ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቀዋል። ስምምነቱ በተፈረመበት ወቅት የትግራይ ህዝብ በከፍተኛ ሁኔታ መደሰቱንም ጄኔራል ሳሞራ ጠቅሰዋል። ይህ ቡድን በአክሱም ከተማ ተሰብስቦ ያደረገውን ውሳኔ ህጋዊነት የጎደለው ውሳኔ ሲሉ ጠቅሰው መጀመሪያም በአቶ ጌታቸው ረዳ በመቀጠልም በሌተናንት ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጠርባቸው መቆየቱን ገልጸዋል። የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ የያዘበት ሁኔታም ጠቃሚ ነው ያሉ ሲሆን ሰባተኛው ሀገር አቀፍ ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል አልነበረበትም ብለዋል። ከትግራይ ጉዳይ አልወጣንም። በትግራይ ክልል አስገዳጅ ወታደራዊ ምልመላና በሚዲያ ላይ ጠንካራ ቅጣት የሚጥል ረቂቅ ህግ መቅረቡ አነጋጋሪ ሆኗል። በትግራይ ክልል ወታደራዊ ምልመላን ህጋዊ ግዴታ የሚያደርግና በመገናኛ ብዙሃን ላይ ጥብቅ ቁጥጥር የሚጥል አዲስ ረቂቅ አዋጅ መዘጋጀቱ ነው አነጋጋሪ ያደረገው። በቅርቡ ተመልሶ በተቋቋመው የክልሉ ምክር ቤት የህግ አርቃቂ ቋሚ ኮሚቴ የቀረበው ይህ ረቂቅ ምልመላን በሚቃወሙ ግለሰቦችና ተቋማት ላይ እስከ ሞት የሚደርስ ከባድ ቅጣቶችን የያዘ ድንጋጌዎችን አካቷል። የረቂቅ ህጉ ዋነኛ ዓላማም የክተት ወይም ምልመላና የጦርነት ጊዜ አስተዳደርን ህጋዊ ማዕቀፍ ማስያዝ እንደሆነ ተገልጿል። ረቂቁ ለክተት የተጠሩ ዜጎች የምልመላ ትዕዛዞችን የማክበር ግዴታ አለባቸው ሲል የሚደነግግ ሲሆን ከወታደራዊ አገልግሎት የሚያመልጡ ሌሎች እንዲያመልጡ የሚረዱ ወይንም የምልመላ ጥረቶችን የሚያስተጓጉሉ ግለሰቦች እስከ 25 ዓመታት በሚደርስ ጽኑ እስራት ሊቀጡ እንደሚችሉ ይገልጻል። በተጨማሪም የጦር ኃይሉን የሚያዳክሙ የሚያስፈራሩ ወይንም የተሳሳተ መረጃ የሚሰጡ ግለሰቦች በተመሳሳይ ክብደት ተጠያቂ ይሆናሉ ተብሏል። ይህ ረቂቅ ህግ ተጠያቂነትን ከግለሰቦች ባለፈ ወደ መገናኛ ብዙሃን ድርጅቶችም የሚያሰፋ ነው። በጋዜጣም፣ በሬዲዮ፣ በቴሌቪዥን ወይንም በማህበራዊ ሚዲያ የምልመላ ሂደቱን የሚያዳክሙ ወይንም በባለስልጣናት የተሳሳቱ ተብለው የተፈረጁ መረጃዎችን የሚያሰራጩ ተቋማት የገንዘብ ቅጣት፣ የሥራ ፈቃድ መታገድ አልፎም መሰረዝ ሊያጋጥማቸው ይችላል። በተለይም የጠላት ፕሮፓጋንዳን መደገፍ ተብለው የሚፈረጁ ተግባራት እስከ ዕድሜ ልክ እስራትና በከፋ ሁኔታ የሞት ቅጣትን ሊያስከትሉ እንደሚችሉም በረቂቁ ተመላክቷል። ተቾችና የሰብአዊ መብት ተሟጋቾች ህጉ ሰፊና አሻሚ ትርጓሜዎች ያሉት በመሆኑ ጋዜጠኞችንና የፖለቲካ ተቃዋሚዎችን ለማፈን ሊያገለግል ይችላል የሚል ስጋት አላቸው። ሂዩማን ራይትስ ፈርስት ኢትዮጵያ በክልሉ በተለያዩ ዞኖች አስገዳጅ ምልመላዎች እየተካሄዱ መሆኑን በሰነድ ማረጋገጡን ገልጾ አሰራሩ በፈቃደኝነት ላይ እንዲመሰረትና መሰረታዊ መብቶች እንዲከበሩ አሳስቧል። ነዋሪዎችና ተቃዋሚ ፓርቲዎችም ወጣቶች በኃይል እየታፈኑ
እየሆኑ ወደ ወታደራዊ ማሰልጠኛዎች እየተወሰዱ መሆናቸውን በመግለጽ ቅሬታቸውን እያሰሙ ይገኛሉ። ይህ ረቂቅ ሕግ ይፋ የሆነው የፕሪቶሪያ የሰላም ስምምነት ከተፈረመ ከ3 ዓመታት በኋላ በትግራይ ክልል የውስጥ ፖለቲካ ክፍፍል በጠነከረበትና የጸጥታ ስጋት በነገሰበት ወቅት ነው። ምንም እንኳ የሕጉ ደጋፊዎች ለክልሉ ደህንነትና መረጋጋት አስፈላጊ ነው ቢሉም የሕግ ባለሙያዎችና ጋዜጠኞች ግን ድንጋጌው በመሰረታዊ ነጻነቶች ላይ የሚጥለው ጥላ ከፍተኛ መሆኑን በመግለጽ ክርክር እያደረጉበት ይገኛል። የሰዓቱ ዜናችን እንደቀጠለ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የወልዲያ ከተማ የልማት ስራዎች ማንም እንደማያቆመን ምስክሮች ናቸው አሉ። ተመስገን ይህንን ያሉት ከርዕሰ መስተዳድር አረጋ ከበደ ጋር በወልዲያ ከተማ የልማት ስራዎችን መርቀው ስራ ባስጀመሩበት ወቅት ነው። ምክትል ጠቅላይ ሚኒስትሩም በወልዲያ ከተማ በተሰራው ስራ ደስተኛ መሆናቸውን ገልጸዋል። ዛሬ የወልዲያን ልማት የመረቅነው ኢትዮጵያውያን ጽንፈኝነትና ግጭትን በድምጻቸው አንፈልግም ባሉ ማግስት ነው ያሉት ምክትል ጠቅላይ ሚኒስትሩ ኢትዮጵያውያን የዋሻ ውስጥ ጩኸት ሳይሰሙም ታሪክ ሰርተዋል ብለዋል። የወልዲያ ከተማ የልማት ስራዎች ማንም እንደማያቆመን ምስክሮች ናቸው ሲሉም ገልጸዋል። ኢትዮጵያ እየሰራቸው ያለውን ስራ ጫካ ያሉትና ቆመው የቀሩት አያውቋቸውም፣ ኢትዮጵያ ግን ተቀይራለች በማለት ጭምርም ወልዲያ በብዙ ተቀይራለች ያሉት ምክትል ጠቅላይ ሚኒስትሩም የኮሪደር ልማት ከውበትም በላይ ነው ይላሉ። የኢትዮጵያ ከተሞች የሚወዳደሩት ከዓለም ከተሞች ጋር ነው በማለት ጭምር ህዝብ በፍጥነት አገልግሎት እንዲያገኝ የመሶብ የአንድ ማዕከል አገልግሎት እየተሰራ ነውም ሲሉ አንስተዋል። የወልዲያ መሶብ የአንድ ማዕከል አገልግሎትም ለነዋሪዎች ስልጡን አገልግሎት ለመስጠት የሚያስችል ነው ሲሉ ገልጸዋል። ሀገርን ለመገንባት ቁሳዊና ህሊናዊ እድገት ያስፈልጋል ነው ያሉት። የማያነብና የማያሰላስል ትውልድ ሀገር አያሻግርም ያሉት ምክትል ጠቅላይ ሚኒስትሩም ለዚህም ነው ወልዲያ ላይ የሳይንስና የህዝብ ቤተ መጻሕፍት የተገነቡት ብለዋል። በወልዲያ ከተማ የተገነቡት ሱቆችም ለበርካታ ወገኖች የስራ ዕድልን የሚፈጥሩ የዜጎችን ህይወት የሚያሻሽሉ መሆናቸውን ተናግረዋል። ኢትዮጵያ በለውጥ ጎዳና ላይ ናት። ዕዳዎቿን እያራገፈች ተስፋዎቿን እየጨበጠች ነው። ሺህ ጠላት ቢሰበሰብ ኢትዮጵያን ማሰናከል አይችልም። ለዚህ ደግሞ ወልዲያ ምስክር ናት ብለዋል። ሀገር የምትለማው በጋራ ጥረት ነው ሲሉም ገልጸው ወልዲያ ከተማ እንዲህ እንድትሆን ላደረጓት ሁሉ ምስጋና አቅርበዋል። በካይሮ የተፈረመው የባህር ስምምነት የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሁለትዮሽ ግንኙነት እንዲሁም በቀጠናዊና ዓለም አቀፋዊ ክስተቶች ላይ በካይሮ ሰፊ ውይይት ማድረጋቸውን ተከትሎ ሁለቱ መሪዎች የወደብ መሰረተ ልማት፣ የባህር ትራንስፖርትና የባህር ሀብትን ጨምሮ በስትራቴጂካዊ ዘርፎች ትብብራቸውን ለማጠናከር ተስማምተዋል። የኤርትራ የመረጃ ሚኒስቴር ያወጣው መግለጫ እንደሚያመላክተው ውይይቱ በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማቻዊ የወዳጅነትና የትብብር ትስስርን ወደ ላቀ ደረጃ ለማሸጋገር ያለመ ነው። ይህም የሁለትዮሽ ግንኙነቱን ለማስፋፋት ሁለቱ ወገኖች ያላቸውን የጋራ ቁርጠኝነት የሚያንጸባርቅ ነው በሚል ተገልጿል። መግለጫው እንዳለው ሁለቱ መሪዎች በሁለቱ ሀገራት መካከል ቀደም ሲል በነበሩት ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስምምነቶች ላይ በመመስረት በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል። ፕሬዝዳንት ኢሳያስ አፈወርቂና ፕሬዝዳንት አብዱል ፈታህ አልሲሲ ቀደም ሲል ከተደረሱት አጠቃላይ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ማዕቀፎችና ስምምነቶች ጋር በተገናኘ በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል ሲል መግለጫው ገልጿል። የሁለቱ መሪዎች የስምምነት ዜና የተገለጸው በቀይ ባህር ኮሪደር ላይ ያለው ጂኦፖለቲካዊ ፉክክር እየጨመረ በመጣበትና በአፍሪካ ቀንድ የባህር ላይ የንግድ መስመሮች፣ የወደብ ተደራሽነትና የደህንነት ዝግጅቶች ላይ ቀጠናዊ ትኩረት በበረታበት ወቅት ነው። በታህሳስ 2018 ግብጽ በኤርትራና ጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት መስማማቷን የካይሮ ምንጮችን ጠቅሶ በአቡዳቢ የሚታተመው ዘናሽናል ጋዜጣ ዘግቦ ነበር። ይህ እርምጃ ካይሮ በአዲስ አበባ ላይ የአባይ ውሃ ጥገኝነቷን ለማጠናከር ከምትጠቀምባቸው የተለያዩ ዘዴዎች ውስጥ እንዳንዱ ዘዴ ተደርጎ ተወስዷል። ከዚህ በተጨማሪም የባህር በር ለሌላት ኢትዮጵያ ስትራቴጂካዊ ጫናን የመፍጠር ሙከራ ተደርጎ በሰፊው ተተርጉሟል። ከሁለትዮሽ ትብብር ባለፈ በሁለቱ መሪዎች መካከል የተደረገው የትላንትና ውይይት በቀይ ባህር ተፋሰስ፣ በመካከለኛው ምስራቅና በአፍሪካ ቀንድ አካባቢ ባሉ ለውጦች ላይ መምከሩን መግለጫው ጨምሮ ገልጿል። ውይይቱም እየተሻሻሉ ያሉ ቀጠናዊና ዓለም አቀፋዊ አዝማሚያዎችን፣ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊና የደህንነት ገጽታዎችን መመርመሩንም ጠቅሷል። መሪዎቹ በቀይ ባህር፣ በመካከለኛው ምስራቅ፣ በአፍሪካ ቀንድና በሌሎች የጋራ ጥቅም ባላቸው ዓለም አቀፍ ጉዳዮች ላይ ስላሉት ክስተቶችና አዝማሚያዎች የኢኮኖሚ፣ ፖለቲካዊ፣ ዲፕሎማሲና ደህንነት
የግንኙነት ገጽታዎች በዝርዝር መክረዋል ሲልም አክሏል። መግለጫው ሲቀጥል ፕሬዝዳንቶቹ ስብሰባቸውን ተከትሎ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሊህና የግብጽ የውጭ ጉዳይ ሚኒስትር ባደር አብድላቲ የሁለቱ ሀገራት መሪዎች የደረሱባቸውን ስምምነት የአፈጻጸም ዘዴዎችን ለመወያየት የተለየ ምክክር አድርገዋል ብሏል። እንደ ኤርትራ መግለጫ ከሆነ ሚኒስትሮቹ በካይሮ ንግግር ላይ የተስማሙባቸውን አጀንዳዎች የአፈጻጸም ዝርዝሮችን ገምግመዋል። ይህም ሁለቱ መንግስታት ውይይቶችን ወደ ተጨባጭ የትብብር መስኮች ለመለወጥ ያላቸውን ፍላጎት ያሳያል። ይሁንና መግለጫው አዲስ ከታወጁት የትብብር ማዕቀፎች ሊወጡ ስለሚችሉ የጊዜ ሰሌዳዎች፣ የፋይናንስ ዝግጅቶች ወይንም ልዩ ፕሮጀክቶች ተጨማሪ ዝርዝሮችን አልገለጸም። በካይሮ እየተካሄደ ያለው ስብሰባ ፕሬዝዳንት ኢሳያስ እሁድ ዕለት ለ3 ቀናት ጉብኝት ወደ ካይሮ ማቅናታቸውን ተከትሎ የመጣ ሲሆን ጉብኝቱም በሁለትዮሽ ትብብር፣ በቀጠናዊ ደህንነትና በአፍሪካ ቀንድና በመካከለኛው ምስራቅ ባሉ ወቅታዊ ለውጦች ላይ ትኩረት ያደርጋል ተብሎ ይጠበቃል። ጉብኝቱም ባለፈው ዓመት በሁለቱ ሀገራት መካከል የተደረጉ ተከታታይ ከፍተኛ የደህንነት ግንኙነቶችን መሰረት ያደረገ ነው። ፕሬዝዳንት ኢሳያስና አቻቸው ኤልሲሲ ለመጨረሻ ጊዜ በጥቅምት 2018 በካይሮ በሰፊው ምክክር ማድረጋቸውና ውይይቱም በሁለትዮሽ ግንኙነት ማጠናከርና በአፍሪካ ቀንድና በቀይ ባህር ቀጠና ያሉ የደህንነት ተግዳሮቶችን የመከላከል እንዲሁም አቀራረቦችን በማስተናገድ ላይ ያተኮረ ነበር መባሉ አይዘነጋም። በዚያ ስብሰባ ወቅት ግብጽ ለኤርትራ ሉዓላዊነትና ግዛታዊ አንድነት የማደርገው ጽኑ ድጋፍ ይቀጥላል ማለቷም አይዘነጋም። ፕሬዝዳንት ኢሳያስ በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ መረጋጋትና ልማትን ለማስፋፋት ታደርገዋለች ላሉት ጥረት አድናቆታቸውን ገልጸው ጥልቅ የኢኮኖሚ ትብብርና በቀጠናዊና ዓለም አቀፋዊ ጉዳዮች ላይ የቅርብ ቅንጅት እንዲኖር ጥሪ ማቅረባቸው የሚታወስ ነው። የኢራን ጦር ወደ ቀይ ባህር ሊጠጋ መሆኑ ተሰምቷል። ኢራን በሆርሙዝ በባቤል መንደብና በቀይ ባህር የባህር ላይ መተላለፊያዎች ዙሪያ አዲስ የደህንነት ቀበቶ እንደምትዘረጋ የቁድስ ኃይል አዛዥ አስጠንቅቀዋል። የኢራን የቁድስ ኃይል አዛዥ ኢስማኤል ቃአኒ ከቴህራን ጋር የተሰለፉ ኃይሎች የሚፈጥሩት አዲስ የደህንነት መረብ በመካከለኛው ምስራቅ የሚገኙ ስትራቴጂካዊ የሆኑ የባህር ኮሪደሮችን እንደሚያጠቃልል አስታውቀዋል። ይህም የሆርሙዝ ወሽመጥን ከባቤል መንደብ ወሽመጥና ከቀይ ባህር ጋር የሚያገናኝ መሆኑን ገልጸዋል። የኢራን የመንግስት የዜና ወኪል ኢርና ቃአኒን ጠቅሶ ሰኔ 1 ቀን 2018 እንደዘገበው ይህ አዲስ እየተመሰረተ ያለው የተባባሪ ኃይሎች መረብ እስራኤልና አሜሪካ በክልሉ ውስጥ ለሚያደርጉት ወታደራዊ እርምጃ በጋራ ምላሽ የሚሰጥ ነው። ከሆርሙዝ ወሽመጥ እስከ ባቤል መንደብ፣ ከፋርስ ባህረ ሰላጤ እስከ ቀይ ባህር ድረስ አዲስ የትግል የደህንነት መረብ ይኖራል ያሉት ቃአኒ እስራኤልና አሜሪካ በክልሉ የሚፈጽሟቸው ጥቃቶች ከተባበረው የትግል ግንባር ምላሽ ያገኛሉ ማለታቸውን ኢርና ዘግቧል። ይህ መግለጫ የወጣው በሰኔ 1 ቀን በኢራንና በእስራኤል መካከል አዲስ ግጭት በተቀሰቀሰበት ተመሳሳይ ዕለት ሲሆን ግጭቱም በክልሉ ቁልፍ የውሃ መንገዶች ላይ እየጨመረ የመጣውን ስጋት አመላካች ነው በሚባልበት ወቅት ነው። የቃአኒ አስተያየት ኢራን የትግል ትብብር ወይም አክሲስ ኦፍ ሬዚስተንስ ብላ ለምትጠራቸው አባላት በተለይም የየመኑን የሁቲ ታጣቂዎች ንቅናቄ፣ በሊባኖስ የሚገኘውን ሄዝቦላህንና ሌሎች ተባባሪ ቡድኖችን ጨምሮ ባህረ ሰላጤውን፣ ቀይ ባህርንና ዓለም አቀፍ ገበያዎችን በሚያገናኙ ወሳኝ የውሃ ንግድ መስመሮች ላይ የተቀናጀ ሚና እንደሚኖራቸው ያመላከተ ነው። የኢራን የመንግስት መገናኛ ብዙሃን እንደገለጹት ይህ አዲስ እቅድ ከሆርሙዝ ወሽመጥ እስከ ባቤል መንደብ ወሽመጥ ድረስ የሚዘልቅ ሲሆን እነዚህ ሁለት ቦታዎች ከፍተኛ መጠን ያለው የዓለም የኢነርጂ አቅርቦትና የንግድ ልውውጥ የሚያልፍባቸው ቁልፍ መተላለፊያዎች ናቸው። ሰኔ 1 2018 ዓ.ም የየመን ሁቲ የእስራኤል የባህር ላይ መርከቦች በቀይ ባህር ላይ እንዳይጓዙ እገዳ መጣሉን አስታውቆ ነበረ። ሮይተርስ እንደዘገበው ቡድኑ ይህንን እርምጃ እንደ መጀመሪያ ደረጃ የገለጸው ሲሆን የክልሉ ግጭቶች የሚቀጥሉ ከሆነም ተጨማሪ ገደቦች ሊከተሉ እንደሚችሉ አመልክቷል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።